ሰላም ጤና ይስጥልን የተከበራችሁ የኢፌድሪ መከላከያ ሰራዊት የዩቲዩብ ቻናላችን ተከታታዮች ወቅታዊ ሰራዊታችንን የተመለከቱ መረጃዎችን አድርሳችኋለሁ። የኢፌድሪ አየር ኃይል የሚሰጠውን ማንኛውም ግዳጅ ለመፈጸም በላቀ ዝግጁነት ደረጃ ላይ ይገኛል ሲሉ የኢፌድሪ አየር ኃይል ዋና አዛዥ ሌተናል ጀነራል ይልማ መርዳሳ አስታወቁ። የኢፌድሪ አየር ኃይል ምክትል አዛዥ ለአየር ኦፕሬሽን በግዳጅ አፈጻጸማቸው ከፍተኛ አስተዋጽኦ ላበረከቱ ክፍሎች የእውቅናና የምስጋና መርሃ ግብርም አካሂዷል። በመርሃ ግብሩ ላይ ተገኝተው መልእክት ያስተላለፉት የኢፌድሪ አየር ኃይል ዋና አዛዥ ሌተናል ጀነራል ይልማ መርዳሳ ተቋሙ የሚሰጠውን ግዳጅ ለመፈጸም በከፍተኛ የዝግጁነት አቅም ላይ እንደሚገኝ አረጋግጠዋል። አየር ኃይል ባጭር ጊዜ ባከናወናቸው የለውጥ ስራዎች አስደናቂ ስኬቶችን አስመዝግቧል ያሉት ዋና አዛዡ ይህም የአመራሩና የአባላቱ የጋራ የስራ ውጤት በመሆኑ ልትኮሩ ይገባል ሲሉም ተናግረዋል። የኢፌድሪ አየር ኃይል ምክትል አዛዥ ለአየር ኦፕሬሽን ብርጋዴር ጀነራል ተስፋዬ ለገሰ በበኩላቸው ክፍሉ የሀገራችንን የአየር ክልል በንቃት በመጠበቅ የተቋሙን የውጊያ ዝግጁነት እያረጋገጠ እንደሚገኝም ነው የገለጹት። በመርሃ ግብሩ ላይ ግዳጃቸውን በብቃት ለተወጡ ክፍሎችና ክፍሉን በተለያየ መልኩ ለደገፉ አካላት የእውቅናና የምስጋና ሰርተፍኬትም ተሰጥቷል። የማዕከላዊ እዝ ዋና አዛዥ ሌተናል ጀነራል ዘውዱ በላይ የጋሻ ኮር የስልጠና እንቅስቃሴና አጠቃላይ የግዳጅ አፈጻጸምን ተመለከቱ። ጀነራል መኮንኑ በኮሩ ጊዜያዊ ማሰልጠኛ ማዕከል በነበራቸው ቆይታ ሰልጣኞችን ያነጋገሩ ሲሆን ለክፍሎች እየተሰጠ ያለው ስልጠና የሰራዊቱን የውጊያ አቅም በማጎልበት ከነፍስ ወከፍ እስከ ቡድን መሳሪያ ከአባል እስከ አመራር ያለውን አደረጃጀት በማጠናከር የተሻለ አቅም ለመገንባት ያስቻለ ነው ሲሉም ተናግረዋል። አዛዡ እንዳሉት ሰራዊቱ የኢትዮጵያን ሉዓላዊነት በማስከበር እየፈጸመ ላለውና በቀጣይነትም ለሚፈጽመው ሀገራዊ ተልዕኮ አቅሙን ለማሳደግና ከዘመኑ ጋር ለመዘመን ምንጊዜም በስልጠና ይዘጋጃል። ሌተናል ጀነራል ዘውዱ በላይ ወታደሩ በሚከፍለው መስዋዕትነት ከጥንት ጀምሮ በጀግኖች ተጋድሎ ታፍራና ተከብራ የኖረችውን ሀገሩን ከነክብሯ እንዳስቀጠለ አውስተው በቀጣይም ብሔራዊ ጥቅሟን ለማስከበር ተልዕኮውን የመፈጸም አቅሙን በስልጠና እያሳደገ የዓላማ ጽናቱን አጠናክሮ እንደሚቀጥል ነው ያረጋገጡት። ለሚናፈሱ የሐሰት ትርክቶች ቦታ መስጠት እንደማያስፈልግ የገለጹት ጀነራል መኮንኑ የተቋሙን የከበረ ስም ለማጠልሸት የሚሰሩ የውስጥና የውጭ ጠላቶቻችን ሰራዊቱ መስዋዕትነት የሚከፍለው ለሰንደቅ ዓላማው ክብር፣ ለህገ መንግስታዊ ስርዓቱ መጠበቅና ለሀገር ሉዓላዊነት መከበር መሆኑን ጠንቅቀው ያውቃሉ ሲሉም ነው የተናገሩት። የጋሻ ኮር ዋና አዛዥ ብርጋዴር ጀነራል ጥላሁን ዱጋሳ በበኩላቸው ኮሩ የተሰጠውን ተልዕኮ በብቃት እየተወጣ መምጣቱን ገልጸው አሁን ላይ እንደ አሃድ በሚወሰደው የማመጣጠን ስራዎችን ሰርቶ ራሱን በማብቃት ሁለንተናዊ ወትሮ ዝግጁነቱን ማረጋገጡን ነው የተናገሩት። የሀገርን ብሔራዊ ጥቅምና ደህንነት መጠበቅ የሁሉም ድርሻ ሊሆን እንደሚገባ ተገለጸ። የአንድን ሀገር ብሔራዊ ጥቅምና ደህንነት ለመጠበቅ ከንድፈ ሀሳብ በዘለለ ለሀገራችን ካለው ጠቀሜታ አንጻር በተጨባጭ መረዳት መቻልና የምናይበትን መነጽር መለየትና ማስተካከል እንደሚገባ በመከላከያ ዋር ኮሌጅ ከተማሪዎች ጋር ቆይታ ያደረጉት የአዲስ አበባ ዩኒቨርሲቲ መምህር ዶክተር ዮናስ ታሪኮ ገልጸዋል። የሀገራችን ርዕዮተ ዓለም ዘመናዊ ከተባሉት መንግስታት የተቀረጸና የመነጨ መሆኑን የገለጹት ዶክተር ዮናስ ለሀገራችን የሚስማማውን ንድፈ ሀሳብ በሀገራችን ነባራዊ ሁኔታ ጋር ያነጣጠረ መሆን እንዳለበትም አንስተዋል። አብዛኛውን ጊዜ አደጋ የሚመነጨው በውጭ ኃይል ጣልቃ ገብነት እንጂ መሰረቱን ከውስጥ አድርጎ አይደለም ያሉት ዶክተር ዮናስ የውስጥ ጉዳይ በህግና በፖሊሲ አሰራርና ስርዓቶች በተከተለ አግባብ መልስ ማግኘት የሚችል ስለመሆኑም አስገንዝበዋል። የሀገርን ብሔራዊ ጥቅምና ደህንነት መጠበቅ የሁሉም ድርሻ ሊሆን እንደሚገባም አክለው ገልጸዋል። ኢትዮጵያ የመልማት መብቷን አስጠብቃ በሁሉም መስክ ዘርፈ ብዙ የልማት ስራዎችን በውጤት እያስቀጠለች ህዝብ ተጠቃሚ መሆን የሚችልበትን አግባብ እያመቻቸች ስለመሆኑም ገልጸዋል። የኢትዮጵያ የባህር በር የማግኘት ጉዳይ ዓለም አቀፍ ስጋቶችን የተከተለ የብዙ ሀገራት ድጋፍ ያለው የኢትዮጵያን ፍትሐዊ የመልማትና የማደግ መሰረታዊ ፍላጎት ይበልጥ የሚያሳካ ስለመሆኑም ተናግረዋል። የመከላከያ ዋር ኮሌጅ 4ኛ ባች ተማሪዎችም የሀገራቸውን ሰላምና ደህንነት ከመጠበቅ ባለፈ የኢትዮጵያን ብሔራዊ ጥቅም የማረጋገጥ ዘመን ተሻጋሪ ስራዎች ላይ የበኩላቸውን አስተዋጽኦ ማበርከት እንደሚገባቸውም አስገንዝበዋል። የመከላከያ ዋር ኮሌጅ የሰራዊቱ ከፍተኛ አመራሮች በሀገራዊና በምስራቅ አፍሪካ ቀጠናዊ ጉዳዮች ላይ ሰፋ ያለ ግንዛቤ እንዲኖራቸው እየተሰጠ ያለው ትምህርት ተጠናክሮ መቀጠል እንዳለበትም ሀሳባቸውን ሰጥተዋል። የዩቲዩብ ቻናላችን ተከታታዮች ወቅታዊ ሰራዊታችንን የተመለከቱት መረጃዎች የተከታተላችሁት ነበረ። በያላችሁበት መልካም ጊዜ ይሁንላችሁ።